ጤና ይስጥልን እንደምናመሻችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ጊዜያዊ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለረመዳን ወር በሰላም አደረሳችሁ። ረመዳን ከሪም። ወደ ቀዳሚው ዘገባ አልፋለሁ። በረመዳን ወር ህዝበ ሙስሊሙ ሃይማኖታዊ አስተምረው በሚያዘው መሰረት ተፈናቃዮችና አቅመ ደካሞችን በመደገፍ እንዲያሳልፍ የደሴ ከተማ አስተዳደር መጅሊስ ፕሬዝዳንት ሼህ እንድሪስ በሺር አሳሰቡ። ለመላው የእስልምና እምነት ተከታዮች የእንኳን ለታላቁ የረመዳን ወር በሰላም አደረሳችሁ መልእክትም አስተላልፈዋል። ተጨማሪውን አብረን እንከታተል። በእስልምና እምነት ተከታዮች ዘንድ ልዩ ቦታ አለው። መልካምን ሁሉ ያደረገ ኸይር የሰራ ክፋት ተንኮልና ሸርን ያሳጠረ ሁሉ ስለ ስራው በብዙ ጥፍ ይመነዘርለታል። በረመዳን ወቅት ሼህ እንድሪስ በሺር የደሴ ከተማ አስተዳደር መጅሊስ ፕሬዝዳንት ለህዝበ ሙስሊሙ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም አማ በዕድ ሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ። እንኳን ለ1444ኛው ሂጅራ ሌት እንኳን አደረሳችሁ ለሞላው ሙስሊም ህብረተሰብ። ረመዳን የቸርነት ወቅት ነው። ረመዳን የመተዛዘን ወቅት ነው። ረመዳን አንተ ትብስ የሚባልበት ነው። ረመዳን ደግሞ የዒባዳ ወቅት ነው። ቀን በጦም ይዋላል፣ ሌሊት በሶላት በዚክር በዒባዳ ይዋላል። ላይ ያለው ለሌለው ይተዛዘናል። በሶደቃ በዘካ ዘካ የሚባላል፣ ሶደቃተል ፊጥር የሚባላል፣ ተጠውዕ የሚባላል። ሐሜት ይርቃል። ሰው ወደ ቁርአን ነው የሚያዘወትረው። በሁለመናው ረመዳን የተለየ ቀን ነው። ረመዳን ህዝበ ሙስሊሙ መልካምን በማድረግ በጾምና ዱዓ ከፈጣሪው ጋር የሚገናኝበት የሰላምና የይቅርታ ወር ነው ይላሉ። ሸይጣን ተነሰራዊቱ ይታሰራል፣ ጀነት ይከፈታል። እንግዲህ ኸይር የሰሩት ሁላ አንድ ኸይር ስራ በ10 በመቶ የሚመነዘር ነው። ዋጅብ ሰግዶ የሚያገኘውን ሱና ሰግዶ በእንደ ዋጅብ የሚቆጠርለት ነው። አንድ ሶደቃ አንድ ትንሽ ኸይር ስራ በመቶ በሺ የሚመነዘር ስለሆነ ረመዳን የኸይር መዝረፊያና የሸር ማሳጠሪያ ነው። ረመዳን የሆነ ሸር የምትሰራ ሰው አሳጥር፣ ኸይር የምትሰራ ሰው ጨምር ነው የሚለውና ኸይር የሚሰራ ሰው ከመቼውም የበለጠ መጨመር አለበት። ሸር የሚሰራ ሰው ረመዳን ነውና ባካ አሳጥርና ተውበት በማድረግ ይቅርታ ጌታን በመጠየቅ የበደልከውን ሰው ይቅርታ በመጠየቅ የወሰድክበትን ሰው ገንዘብ በመመለስ ቅር የተሰኛኘውን ሰው አውፍታ በመጠየቅ የጀነትን ለመግባት እድለኛ ለመሆን ሞክር ነው የምንለው። ረመዳን የመደጋገፍ ወቅት ነውና ተፈናቃዮችና አቅመ ደካሞችን በመደገፍና በመተሳሰብ ማሳለፍ እንደሚገባም ሼህ እንድሪስ በሺር ጥሪ አቅርበዋል። ተፈናቃዮች በዝተዋል። ታገራቸው ለቀው ነው ያሉት። በጾም ቀይ ላይ ነው ያሉት። በጾም ወቅት እንደኛው ቤት ነበራቸው፣ እንደኛው ቁሳቁስ ነበራቸው፣ ንብረትም ነበራቸው። ያን ሁሉ ጥለው አሁን ተፈናቅለው ነው ያሉትና ያንን ሁላችንም ማስተዋስ አለብን። ተፈናቃዮቹንም ማስተዋስ አለብን፣ መርዳት አለብን። ጎረቤት ለጎረቤት መተዛዘን አለበት። ለማንኛውም ፍጡር መተዛዘን አለብን ነው የምለው። ሰዎች ያለው ለሌለው ባይኖረው እንኳን እንደው ጥሩ ንግግር በመናገር አይዞ በማለት አብሽር በማለት መተዛዘን አለባቸው ነው የምለው። የረመዳን ወር የመልካም ተግባራት መከወኛ፣ የሰላም የመተሳሰብና የመደጋገፍ ወቅት ሆኖ እንዲያልፍም መልካም ምኞታቸውን ገልጸዋል። የረመዳን ወር እርስ በርስ የምንደጋገፍበት፣ ሰላማችንን የምናጸናበትና በጎ ተግባራትን የምናከናውንበት ወር እንዲሆን ሁሉም ሃይማኖቱ በሚፈቅደው መሰረት የበኩሉን እንዲወጣ በደሴ ከተማ አስተያየት የሰጡ ነዋሪዎች ተናገሩ። በከተማዋ የሚስተዋለውን የሸቀጦች ዋጋ ግሽበት ሁሉም ሊከላከል ይገባል ያሉት አስተያየት ሰጪዎቹ በአፍጥር ወቅት አቅመ ደካሞችን መርዳት፣ ጾሙን በዝነት ማሳለፍ እንደሚገባም አንስተዋል። አክሊሉም ተስኖት ተጨማሪ ያለው
1444ኛውን የረመዳን ጾም ህዝበ ሙስሊሙ በጾም በጸሎትና የተቸገሩትን በመርዳት ሊያሳልፍ እንደሚገባው ለአሚኮ አስተያየታቸውን የሰጡ የደሴ ከተማ የእምነቱ ተከታዮች ተናግረዋል። ጾሙ ለሀገራችን ሰላም የሚለመንበት፣ የደከሙ የሚደገፉበት፣ ያዘኑ የሚጽናኑበትና የታመሙ የሚፈወሱበት እንዲሆንም ምኞታቸውን ገልጸዋል። የረመዳንን በዓልም በደህና ተቀብለን ምንፈታ አላህ ያድርገን። ሀገርም ሰላም አላህ ያርግልን። በመተሳሰብ ቤተሰባችንንም ህዝባችንንም የደሴ ከተማ በደህና በመተሳሰብ በሰላም ጾመን በሰላም እንድንፈታ አላህ ያድርገን። አሜን። ሁሉም ሙስሊሙም ክርስቲያኑም ባለው ነገር እየተረዳዳ ለሌለው ምንም ለማይቀምሰው እየሰጠ ጸሎት እያደረገ ይሄንን አመት ከአመት እንዲሸጋገር ለአመት ደግሞ እንዲያደርሱ እየጸለየ ክርስቲያኑ በቤተ ክርስቲያኑ ሙስሊሙ ለየጎረቤቱ እየተረዳዳ ያሳልፈዋል ማለት ነው። ረመዳን በጥሩ ሁኔታ ተቀበለናል አልহামዱሊላህ። ያው መሸም እንግዲህ ቀጣው ጊዜ ያው የኑሮ ውድነቱን ቢኖር ይሄንን ተቋቁመን ያለውን ደሃውንም በመርዳት ምን በማለት በመተጋገስ ለማሳለፍ ያው ዝግጅት ላይ ነን። የፍቅር የአንድነትና የአብሮነት ከተማ የሆነችው ደሴ የረመዳን ጾም መግባትን ተከትሎ የእምነቱ ተከታዮች በጾም ወቅት ያላቸው የሌላቸውን በመደገፍ ለሀገራቸው ሰላምና አንድነት ዱዓ በማድረግ ሊያሳልፉት ይገባል ይላሉ። በሙስሊሞቹ በኩል እንግዲህ ዱዓ ነው የሚደረገው። መቼም አላህ ነው የሚያውቀው። እኛ የምንከተለው በዚሁ በረመዳን ከአመት አንድ ጊዜ በሚመጣው በፍቅር አድርገን ያው ከምንበላውና በመስገድ ዘካ በማውጣት ረመዳን ዘካ እስክናወጣም ድረስ ያለንና ያካፍለን ለሚስኪኖች ለድሆች በሰማይ ቤት እናገኛለን ብለን ያን እየሰጠን ነው የምንለው። ያው በመረዳዳት ነው ያለውን በመስጠት ሰውየው ያለውን ይዙያችን በመካፈል በማፍጠሪያ ሰዓት ላይ ያለውን ለሌለው እየሰጠህ ማፍጠር አለበት። ይሄ ግድ ነው። ታዛዙም ይሄውን ነው የሚያዘን። የሃይማኖቱም ትእዛዝ ይሄን ነው የሚያዘን። ተቻችሎ ተደጋግፎ የሚኖር ማህበረሰብ ነው። በተለይ ወለዮች የሚታወቁት በዚህ ነው። ስለዚህ አሁንም ይሄንን ተቻችሎና ተከባብሮ አብሮ የመኖር እሴቱን ማስቀጠል መቻል አለበት የሚለው ነገር ነው ማስተላልፈው ነው። በደሴ ከተማ በእጅጉ ያናረ የመጣውን የዋጋ ግሽበት ሁሉም ሊከላከል ይገባዋል ያሉት አስተያየት ሰጪዎቹ በተለይም የእምነቱ ተከታዮች እርስ በርስ በመተዛዘን ይህንን ጊዜ ሊያልፉ ይገባል ብለዋል። ይሄንን ኑሮ አሁን ማለፍ የምንችለው በመተዛዘን ላይ ካልሆነ በስተቀር በምንም ልታልፈው አትችልም። እና እዝነቱ መጨመር አለበት። እዝነቱ ማንኛውም ሰው ለሰው ማዘን አለበት። በእውነት ነው የምልህ። ሰውነቱ በመሆኑ ብቻ ማዘን አለበት። በመተዛዘን መተላለፍ አለብን። እንግዲህ አላህ አዘኔታውን ይስጣቸው፣ አላህን ይፍሩ ነው የምንለው። ደላላ ገብቷል። ያለ ደላላ የሚሰራ ነገር የለም። ስለዚህ ደላላውንም የመንግስት አካሉንም ነጋዴው ማህበረሰብ መንግስት በደንብ ሊፈትሸው ሊያየን ይገባል። እንደዛ ከሆነ መተዛዘኑ መደጋገፉ እንዳለ ይሆናል ይቀጥላል የሚል እምነቱ ስላለኝ ነው። የሃይማኖቶች መቻቻል በጉልህ የሚታይባት የደሴ ከተማ ህዝበ ሙስሊሙ እንኳን ለረመዳን ጾም አደረሳችሁ ሲሉ የሌሎች እምነት ተከታዮችም ሐሳባቸውን ሰጥተዋል። ለመላው እስልምና ተከታይ እንኳን ለረመዳን ጾም የመጀመሪያ ቀን አደረሳችሁ ላለሁ። ጾሙ የሰላም የመተዛዘንና የመረዳዳት እንዲሆንና በሰላም ደግሞ የሁላችንንም ጾም በጋራ በተከታታይ እንድንፈታው መልካም ምኞቴን እገልጻለሁ። ከደሴ ጊዜያዊ ስቱዲዮ የሰዓቱ ዜናዎቻችን እንደቀጠሉ ናቸው። አሁንም አብራችሁን ቆዩ። ህገወጥ የቤት ግንባታና የመሬት ወረራን በመከላከል ከተማን በፕላን ለመምራት እየሰራ መሆኑን የኦሮሞ ብሔረሰብ አስተዳደር ከተማና መሰረተ ልማት መምሪያ አስታወቀ። መምሪያው በዘርፉ የመልካም አስተዳደር ችግሮችን እየፈጠሩ ባሉ ጉዳዮች ዙሪያ ከባለድርሻና አጋር አካላት ጋር የውይይት መድረክ አካሂዷል። ኢማም ኢብራሂም ተጨማሪ አለው። የኦሮሞ ብሔረሰብ አስተዳደር ከተማና መሰረተ ልማት መምሪያ ከባለድርሻ አካላት ጋር የውይይት መድረክ አካሂዷል። በውይይት መድረኩም የብሔረሰብ አስተዳደሩ አመራሮችን ጨምሮ ባለድርሻ አካላት ተሳትፈዋል። የውይይቱ ዓላማም በዘርፉ የሚስተዋለውን የመልካም አስተዳደር ጥያቄዎችን መፍትሄ እንዲያገኙ ለማስቻል ነው። በውይይቱ ላይ የተሳተፉ የወረዳ አመራሮች በዘርፉ ከሚስተዋሉ ችግሮች ዋነኛው ከፕላን ውጪ የሆነ የመሬት ወረራና ህገወጥ የቤት ግንባታ ነው ብለዋል። ከፕላን ውጪ የመሬት ዘረፋ በደላላ በምን መሬት ከፕላን ውጪ ከተማ መስፋፋት እንዳይቻል ተደርጎ የሚደረገው የመሬት ወረራ ህገወጥ የቤት ግንባታ
የህገወጦች እንቅስቃሴ ችግር ነው። አንዱ የሌብነት ማዕከል የሆነው መሬት ነው። መሬት ወረራ ነው። መሬት ወረራ ጋር ተያይዘው መረጃን በማጥፋት እና የተሳሳተ መረጃ በመሰጠት እና አልባሌ መረጃዎችን ጭምር በመስጠት ደላላዎች እዚህ አካባቢ ላይ ማለት ትልቅ ሚና የተጫወቱ የከተማ መሬት ለመቀማት የማይደረግ ነገሮች የሉም። የኦሮሞ ብሔረሰብ አስተዳደር ከተማና መሰረተ ልማት መምሪያ ኃላፊ ሀሊማ ዑመር የመልካም አስተዳደር ቅሬታዎችን እየፈጠረብን ያለው መሬትን በፕላን ባለመምራትና መሬት ለታለመለት ዓላማ ያለማዋል ውስንነቶች መኖራቸውን ገልጸው ከአጋር አካላት ጋር ችግሮቹን ለመቅረፍ እየሰራን ነው ብለዋል። መጀመሪያ ከተማን የምንጠብቀው በፕላን ነው። ችግርም እየመጣ ያለው የመልካም አስተዳደርም ሆኖ የተገኘው ፕላን አስጠብቆ ከተማ መምራት መሬት ለታለመለት ዓላማ እንዲውል ከማድረግ አንፃር እጥረቶች አሉ። ይሄንን ደግሞ በቻልነው አቅም ከባለድርሻና ከአጋር አካላት ጋር ሆነን የመፈጸምና የማስፈጸም ስራን ሰርተናል። ኃላፊው አክለውም በዘርፉ ዘላቂ መፍትሄን ለማበጀት ህዝብን ያሳተፈ ስራ ለመስራት እንደ ብሔረሰብ አስተዳደሩ በሁሉም ከተሞች ላይ ስራ መጀመራቸውን ገልጸዋል። ከህዝብ ጋር ችግሮችን መለየት አለብን። ህዝብን ማነጋገር አለብን። ህዝብ መፍትሄ እንዲያመጣ ማድረግ አለብን። መልሰን ደግሞ ህዝብ የልማቱ ተጠቃሚ እንደሆነ መጠን የልማቱንም አምጪ መሆን አለበት። በሶስት ከፍለን አቅደናል። ወደ 70 ሚሊዮን እንደ ዞናችን ካሉን ከተሞች ሁሉም 70 ሚሊዮን እንደ ዞን ለሁሉም ከተማ ድርሻ አለው የህብረተሰብ ተሳትፎ እናደርጋለን ብለን አቅደናል። በጉልበት በገንዘብ እንዲሁም ደግሞ በእውቀት እንዲደግፈን ብለን አቅደናል። አሁን 36% ላይ ደርሰናል። አፈጻጸሙ ማለት ነው ያው ዝቅተኛ ነው። ይሄንን ቀርበን ደግሞ በቀረችን ጊዜ ውስጥ በደንብ ህዝብን አነጋግረን ህዝቡ የልማቱ ተሳታፊም ተጠቃሚም እንዲሆን የማድረግ ስራ መስራት አለብን። በብልጽግና ፓርቲ የኦሮሞ ብሔረሰብ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ ከድር አሊ በበኩላቸው በከተሞች ያሉ አመራሮች የመልካም አስተዳደር ችግሮችን እየለዩ መፍትሄ የሚያበጁ አመራሮችን ለመፍጠር እየሰሩ መሆኑን ገልጸዋል። መጀመሪያ ሊስተካከል የሚገባው ከተማ ላይ አሁንም ያየን ያለነው የአመራር ሰጪነት ሚናችን ከተማ ላይ ከፍ ማለት አለበት። በተለይ የህዝብን ሮሮ ችግሮች ሊቀርፍ የሚችል አመራር ሊሰጥ ይገባል አመራሩና በዚህ ጉዳይ ላይ ከፍተኛ ውይይት እያደረግን ነው። አመራር ከተማን ከማሳደግ አኳያ የአመራሩ ሚና ምንድነው? በተለይ የመልካም አስተዳደር ችግሮችን ለይቶ ከመፍታት አኳያ ቀን ከሌት ሊሰራ ይገባል አመራሩ። እንደሚታወቀው ብዙ የመልካም አስተዳደር ችግሮች በከተማ ላይ ይነሳሉ። ስለዚህ ኦቨርታይም በመስራት ችግር የለየ አመራር ሊሰጥ እንደሚገባ እየተነጋገርን ነው የምንገኘው። አሁን ባለው ሁኔታ ብዙዎቹ በዚህ ላይ ችግር ባይኖርባቸውም ግን በስፋት ሊሰራበት እንደሚገባ ግን እየተነጋገርን ያለነው። ከአማራ ሚዲያ ኮርፖሬሽን ደሴ ጊዜያዊ ስቱዲዮ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁን እናመሰግናለን። ወደ ዋናው ስቱዲዮ መራችኋለሁ። መልካም ቆይታ ይሁንላችሁ። አብዮት ከፋለን እናመሰግናለን። ከደሴ ጊዜያዊ ስቱዲዮ በቀጥታ ዘገባዎችን ስላደረስከን